በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታኅሳስ 26 ረች አንስጣስያ በሰማዕትነት ሞተች። የዚህችም ቅድስት አባቷ ጣዖትን የሚያመልክ ነው፣ እናቷ ግን ክርስቲያን ናት። ይህችንም ቅድስት በወለደቻት ጊዜ አባቷ ሳያውቅ የክርስትና ጥምቀትን በስውር አጠመቀቻት። አውቆ ቢሆን ማጥመቅ ባልተቻላትም ነበረ። ከዚህም በኋላ በበጎ አስተዳደግ አሳደገቻት። በቀናች ሃይማኖት እስከ አጸናቻት ድረስ የቤተ ክርስቲያንን ትምህርት አስተማረቻት። ጠባይዋን መለወጥን ለማንም አልተቻለውም። አድጋ ካለ መጠን ባደረሰችም ጊዜ አባቷ እንደርሱ ላለ ከሃዲ ሰው አጋባት። እርሷ ግን እጅግ ጠላችው፣ ልትገናኘውም አልፈለገችም። በሴቶች ላይ በሚሆነው ግዳጅና አንዳንድ ጊዜም በደዌ የምታመካኝ ሆነች እንጂ እንዲጠላትና ከእርሷ እንዲለይ ያደፈና የቆሸሸ የተጎሳቆለ ልብስ ትለብስ ነበረ። ባሏም ወደ ስራው ወጥቶ በተሰማራ ጊዜ እርሷም ስለ ቀናች ሃይማኖት የታሰሩ እስረኞችን ትጎበኝ ዘንድ ትሰማራለች፣ ታገለግላቸውና የሚሹትን ትሰጣቸዋለች። ባሏም ይህን የምትሰራውን ባወቀ ጊዜ ወደ ውጭ እንዳትወጣ በቤት ውስጥ ዘጋባት። እርሷም ከእጁ ያወጣት ዘንድ አዘውትራ በመረረ ለቅሶ ወደ እግዚአብሔር የምትለምን ሆነች። ጌታችንም ልመኗን ሰምቶ ያንን ሰው አጠፋው። እርሷም በሞቱ ደስ አላት። ከዚህም በኋላ ለድሆችና ለምስኪኖች ስለ ቀናች ሃይማኖትን በመታመን ለታሰሩ እስረኞች ገንዘቧን ሁሉ ሰጠች። የሮሜ ሀገረ ገዥም ዜናዋን በሰማ ጊዜ መልእክተኞችን ልኮ ወደ እርሱ አስመጣት። ስለ ሃይማኖቷም ጠየቃት። ክርስቲያን እንደሆነች በፊቱ ታመነች። ቃል ኪዳን በመግባትም ተናገራት። ከበጎ ምክሯ ወጥቶ ወደ ክህደት ሊያዘነብላት አልቻለም። በዚያንም ጊዜ በብዙ በተለያየ ስቃይ አሰቃያት። ከዚህም በኋላ ወደ ባህር ያሰጥሟት ዘንድ አዘዘ። ባህሩን በሕይወቷ ተፋት። ዳግመኛም በአራት ካስማ መካከል አስተኝተው ዘርግተው አስረው ታላቅና ጽኑ የሆነ ግርፋትን ይገርፏት ዘንድ አዘዘ። መኮንኑም እንዳዘዘ አደረጉባት፣ ግን ምንም ጉዳት አልደረሰባትም። ከዚህም በኋላ ወደ አዘጋጁላት የእሳት ማንደጃ ውስጥ ይጨምሯት ዘንድ አዘዘ። በጨመሯትም ጊዜ ነፍሷን በእግዚአብሔር እጅ ሰጠች። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙም አሚን። በዚህችም ቀን የከበረች የሰማዕት ዮልያና መታሰቢያዋ ነው። የጻድቁ አቦሊም መታሰቢያው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን ለዘላለሙም አሚን።